ማህበራት በቡና ዙሪያ ያለን ተሰባሰብን። በአቅራቢዎች፣ ቡና ላኪዎች፣ የቡና ቆዬዎች፣ ሴቶች በቡና ላይ የቡና አልሚዎች ሆነን ተደራጅተን አንድ ማህበር አቋቋምን። እንግዲህ ያ ማህበር ነው ኢትዮጵያ ብሔራዊ ቡና ማህበር የሚባለው። በዚህ ውስጥ ከቡና ከታች ከዘር እስከ ግብይት ድረስ ያለው ነገር ላይ የመንግስትን ፖሊሲ መንግስት የሚያወጣቸው ፖሊሲዎች አሉ። ያንን እየተቀበልን በመስራት ላይ ነው የምንገኘው። እኛም ያንን ከዛ ቅጂ የሆነውና በደንባችን የተፈቀደልንን ስራ እየሰራን ነው ያለነው። የኛ ማህበር አሁን የቡና አብቃይ ክልሎች አቅራቢ ማህበራት የሲዳማ፣ የደቡብ ኢትዮጵያ፣ የምዕራብ ኢትዮጵያ፣ የኦሮሚያ የነዚህ ማህበራት እና የአልሚዎች ማህበር ቅድም ያልኩት የሴቶች በቡና ላይ አንድ ላይ ሆነን ያው ጋራ ማህበር መስርተን ቡናን ማገዝ የሚገባን ያህል እድሉን ካገኘን በኋላ ያው በዚህ መንገድ ቢሮዎችን አደራጅተን ተቋም አድርገነው ስራ እየሰራን ያለነው። አባሎቻችንም አርሶ አደሩ በኢትዮጵያ ውስጥ ያለው ቡና ነጋዴዎች ቡና የላቸው፣ ቡና ያርሶ አደሩ። በኢትዮጵያ ውስጥ ቡና አልሚዎች 6% ነው የያዙት በትልልቅ ፋርም ማለት 94% የስሞል ሆልደርስ የገበሬዎች። ስለዚህ የገበሬዎችን ነው የኛ ነጋዴዎች አቅራቢ ነጋዴዎችን ላኪዎችም እየወሰዱ የሚልኩት ማለት። ስለዚህ የኛ ማህበር አሁን ታች አርሶ አደሩን በመደገፍ የ94% ቡና የሚያመርተውን አርሶ አደር ድጋፍ መስጠት። በዚህ በሚቀጥሉት 2 ዓመት ወደፊት ባሉን ቡና አሁን ዘር እንሰጣለን። ግብአት ለቡናው ኮምፖስት ዝግጅት የተደረገ ለአርሶ አደሩ ይሰጣል። መጎንደያ እንሰጣቸዋለን። ስለዚህ እነዚህ ነገሮች ይዘን አርሶ አደር ከታች ጀምሮ አርሶ አደሩን ከመደገፍ ጀምሮ ችግኝ አፍልቶ ከመስጠት አሁን በሲዳማ አካባቢ የተጀመረው አለ። እያንዳንዱ ማጠቢያ ያለው ሰው በማጠቢያ ዙሪያ ያሉ አርሶ አደሮች ናቸው ለባለ ማጠቢያ ቡና የሚያቀርቡት። ስለዚህ የነሱም ቡና የሚያገኝ ከሆነ እስከዛሬ የነበረው በቃ ምንም ሰፖርት አይረዳም። የሚወጣውን ቡና ይሰበስባል፣ የሚያገኛትን ነገር ለራሱ ነው የሚወስድ። አሁን ግን ተመልሶ አርሶ አደሩን ማገዝ አለበት የሚል ማህበራችን ይሄን ዓላማ ሰንቆ በየክልሉ ኮታ ሰጥቶ የመጎንደያ መሳሪያ፣ የኮምፖስት ዝግጅት፣ የችግኝ ምርጥ ዘሮችን አዘጋጅቶ የመስጠት፣ ለአርሶ አደሮች ስልጠና የመስጠት እነዚህ አይነት ነገሮችን አስቦ እየሰራ ነው። ከሚተከሉ ዛፎች 8 ቢሊዮን የቡና እንግዲህ ይሄ መረጃ ልታጣሪ ትችያለሽ በቁጥሩን በኋላ ዘገባውን ሲሰሩ ቡና ተተክሏል። እሱ ብቻ አይደለም፣ ምርምሩም በስርዓት በጀት ተመድቦለት እየሄደ ነው ያለው። እሱ ብቻ የግብይት ስርዓቱ ተቀይሯል። የግብይት ስርዓቱ ሲቀየር ቡናን ቅድም እንዳልኩሽ የኢሴክስ ውስጥ በተለይ ሲገባ ቡናን የኛ ቡና ዱካውን የተከተለ ነው ግብይቱ የነበረው። ማለት የሲዳማ ቡና ሲባል ከየትኛው ወረዳ፣ ከየትኛው ቀበሌ፣ ከየትኛው ማጠቢያ ይሄን አይቶ ነበር ድሮ ገዢዎቻችን ሲገዙ የነበሩት።
አሁን ሸቀጦንና ይሄ ትረስብል የሚባለው ነገር ቀር ሲቀር በኮመርሻል ቡና ነው ብሎ በሸቀጥነት ነው የሚሸጠው። ተገቢም ዋጋ አይከፈለውም ነበር። አሁን ግን በስፔሻሊቲ ቡና እንዲዘጋጅ ዱካው የሚታወቅ ቡና እንዲሸጥ በጥራት እንዲሸጥ ገዥና ሻጭ ተገበያይተው በተለይ በቀጥታ ትስስር የሚባለው የትስስር ግብይት ገዥና ሻጭን የሚያገናኙ ቡናሽን ይዘሽ አሳይተሽ ዋጋ አስቆርጠሽ ደረጃውን አሳይተሽ ነው የምትወስጂ። ለሀገር ውስጥ ፍላጎት ለማሟላት አልሰራንም እስካሁን። ትኩረታችን ኤክስፖርት ተኮር ያለንን ቡና ያዘጋጀነውን መላክና ዶላር ማግኘት የዶላር ችግር ስላለ የውጭና የገቢ ንግድ ላይ ያለን ባላንስ ለማድረግ ማለት የቡና ሰንሰለት ምንድነው? አርሶ አደሩ ጋር ቡና አለ። አርሶ አደሩ ቡናውን ከለቀመ በኋላ ለአቅራቢ ይሰጣል። አቅራቢ ያዘጋጀውን ቡና ለአገር ውስጥ ፍጆታ ሊያቀርብ አይችልም። ወደ ኤክስፖርት ነው የሚያመጣው።